በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚች ቀን ቅዱሳን አባት አክራና ዮሐንስ አብስልታማ ፊልጶስ በሰማዕትነት ሞቱ። ይህም ቅዱስ አክራ ከግብፅ ደቡብ ይምንጾር ከሚባል ሀገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድም ነበረው። እነርሱም ባለጸጎች ነበሩ። ስማቸው ዮሐንስና ብስጥልማ ከሚባል ሁለት ቀሳውስት ጋር ሰማዕታት የሆኑ ዘንድ ተስማሙ። አራቱም ቀርጥስ ወደሚባል ሀገር ሄዱ። ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኮንኑ ፊት ታመኑ። መኮንኑም በቀስቶች እንዲነድፏቸው አዘዘ። ግን ቀስቶች አልነኳቸውም። ሁለተኛም እሳትን አንድደው በሚነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እንዲሁም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህም በኋላ በፈረስ ጅራት ላይ አስረው ከቀርጥስ ከተማ እስከ የምንጾር አገር ድረስ ይጎትቷቸው ዘንድ አዘዘና ይህንንም አደረጉባቸው። ግን ምንም ጉዳት አልደረሰባቸው። ከዚህ በኋላ ራሳቸውን በሰይፍ እንዲቆርጧቸው አዘዘ። ከምንጾር ከተማ አውጥተው ራሳቸውን ቆረጧቸው። ቅጻ ከሚባል ሀገር ሰዎች መጥተው የቅዱስ አባት አክራን ስጋውን ወስደው ውብ የሆነች ቤተክርስቲያንም ሰርተው ስጋውን በውስጧ ኖሩ። ከእነርሱም ታላላቅ ድንቆችና ታምራት በብዛት ተገለጡ። እንዲህም እነዚያን የሶስቱን ቅዱሳን የፊልጶስን የአብልጠላማን ዮሐንስን ስጋቸውን ከምንጾር ከተማ ሰዎች ወስደው መጥተው ወሰዱ። መልካም ልብሶችንም ገነዟቸው። ጥሩ ቤተክርስቲያንንም ሰርተው ስጋቸውን በውስጡ አኖሩ። ከእነርሱም ቁጥር የሌለው ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በእነዚህ በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ ዕዳይቱን አነስተኛ እንደተቀበል ለሁልጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰቡ በችግሬ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን እርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛል ሆኖ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።